ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ውድ የፋና ቤተሰቦች፣ እንኳን ወደ ፋና ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ዛሬም ማጠር መጠን ያለች ግን ትልቅ ቁም ነገር የምታስጨብጣችሁ አንድ ቪዲዮ ይዤ መጥቻለሁ። እንደ ማንኛውም ጊዜ ቪዲዮን ላይክ በማድረግ እንዲሁም እስከ መጨረሻው ድረስ በማየት እና ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሆን እያልኩኝ ወደ ትምህርቴ ስገባ ዛሬ ማንን ይዤ የመጣሁት ቫውል ሳውንድ አይ ምትል አንድ ድምጽ ይዤ መጥቻለሁ። ከዚህ በፊት በተከታታይ ቫውል ሳውንድ ኤ፣ ቫውል ሳውንድ ኢ የሚሉትን ሰርችላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ወደ ዛሬ ክላሴ ስገባ ግን ዛሬ አይ መጣ ምን አይነት ድምጽ እና ተዋጣለች፣ ይህ ድምጽስ መቼ ይፈጠራል የሚለውን ነው የምናይ። ስለዚህ አይ መጣ እንደ ኢ ትነበባለች፣ አይ መጣ እንደ አይ ትነበባለች፣ አይ መጣ እንደ እ ትነበባለች። በእርግጠኝነት የምነግራችሁ ይህን ድምጽ ካላወቃችሁ እንግሊዘኛን ለማንበብም ሆነ ለመጻፍ በጣም የምትቸገሩ ማለት ነው። ግን ይህን ካወቃችሁ ግና አትሊስት 70-80% የእንግሊዘኛ የማንበብ ምኑን ታገኛላችሁ፣ አቅሙን ጉልበቱን ታገኛላችሁ ማለት ነው። ስለዚህ የመጀመሪያው የምናየው ሾርት ሳውንድ እንላታለን ወይም ደግሞ ፎኔክስ ብለን እንጠራታለን። ይህ ድምጽ መቼ ነው የሚፈጠረው ካልነ ደግሞ በሁለት ተነባቢ መካከል ከመጣች፣ አይ በሁለት ተነባቢ መካከል ከመጣች ምንጊዜም ቢሆን እንደማን ነው የምናነባት? እንደ ኢ ነው የምናነባት። ስለዚህ ስ ኢ ት ኤስ አለች፣ አይ አለች፣ ቲ አለች። ስለዚህ አይ ከሁለት ተነባቢ ከኤስ እና ከቲ መካከል ነው የመጣች። ስለዚህ ስ ኢ ነው የምንላት፣ ስ ኢ ት። ከዛ ደግሞ ቢ አለ፣ ጂ አለ። እነዚህ ምንድን ናቸው? ተነባቢ ናቸው። አይ መካከል ነው የመጣች። ብ ኢ ግ። ፒ አለ፣ አይ አለ፣ ኤን አለ። ፒ እና ኤን ምንድነው? ተነባቢ ነው። ፕ ኢ ን ፎኔክሱን ስናወጣው ነው፣ ስናነበው አይደለም። ህ ኢ ት ፎኔክሱ ሲወጣ። ል ኢ ፕ። አሁን ይሄኛውን ደግሞ አነበብ ነው ማለት ወይም ወደ ፕሮናውንስ ቀየር ነው ማለት ሴት ሳይሆን ሴት ብለን ነው የምናነበው። ኤስ እና ኤን አይን ምን እናደርጋቸዋለን? ከአንድ ላይ እናያይዛቸዋለን። ስኢት የሚለውን ሴት እንላለን፣ መቀመጥ። ብኢግ የሚለውን ቤክ እንለዋለን። ቢንና አይን ምን እናደርጋቸዋለን? አንድ ላይ እናያይዛቸዋለን። ለምን? ተነባቢ ቀድሞ አናባቢ ከመጣ ሁልጊዜም ቢሆን ድምጻቸው ከአንድ ላይ መውጣት ስላለበት ማለት ነው። ቤክ እንላለን። ፕኢን ፒን። ቤግ ስንል ግዙፍ ወይም ትልቅ፣ ፔን ስንል ደግሞ መርፌ ቁልፍ ስንል ፔን እንላለን ማለት ነው። ሂት የሚለውን ሂት እንላለን። ይኸው ኤች እና አይ ምን ይሆናሉ? ከአንድ ላይ ይነበባሉ ማለት ነው። ሂት እንላለን። አይ ግን ምንድን ነው የምትሆነው? ሾርት ኢ ነው የምትሆነው። ልኢፕ የሚለውን ሊፕ እንላለን ማለት ነው። ሊፕ ሂት ስንል መምታት ወይም ኃይልን ማሳረፍ ሲሆን ሊፕ ስንል ደግሞ ከንፈር የሚል የአማርኛ አቻ ትርጉም ይኖረዋል። ግን አይ ግና ከዚህ ላይ ምንድን ነው የምትሆነው? ሾርት ነው የምትሆነው፣ እንደ ኤ ነው የምትነበበው። ስለዚህ በማንኛውም ጊዜ አይ ከሁለት ተነባቢ መካከል መጣ ካገኛችኋት እንደ ኢ ታነባላችሁ። ድምጿን ደግሞ አንደኛ ሾርት ትሉታላችሁ፣ ሁለተኛ ደግሞ ፎኔክስ ትሉታላችሁ ማለት ነው። ወደ ቀጣይ የአይ ድምጻችን ከመሄዳችን በፊት ጀማሪ የሆናችሁ ማንበብ መጻፍ የማትችሉ ግን የምትፈልጉ ስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በኢሞ፣ በቴሌግራም፣ በዋትሳፕ በየትኛውም ቦታ ብትሆኑ፣ በየትኛውም ስራ ብትሆኑ፣ የትም ሀገር ብትሆኑ በማንኛውም በሚመቻችሁ ሰዓት ደውላችሁ መማር ትችላላችሁ። ያስተማርናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን ማለት ነው። ወደ ቀጣይ ስነት ደግሞ አይ እንደ አይ የምትነበብበት ነው። አይ እንደ አይ የምትነበብበት መቼ ነው ስንል ይህን ድምጽ ደግሞ ሎንግ ሳውንድ እንለዋለን። የአይ ሎንግ ሳውንድ አለዛም ደግሞ ምን እንለዋለን? አልፋቤቲካሊ ነው የምንለዋለን። ይህ ደግሞ ኢ መጨረሻ ላይ መጣ። ከኢ በፊት አንድ ተነባቢ ካለና ከተነባቢው በፊት አይ ካለች እንደ አይ ነው የምትነበበው። ስለዚህ እዚህ ላይ ት አ ይ ም
ኢማጂክ ሳውንድ ስለምትሆን ማለት ነው። ብአይክ ፎኔክሱን ይህን አሁን ፎኔክሱን ስናወጣው ነው እንጂ ስናነበው አይደለም። ስናነበው እንደዚህ ብለን አይደለም የምናነበው። ፍአይን ፍአይን። አሁን የአይ ድምፅ እንዴት አይ እንደሚሆን ለማሳወቅ ነው። ልአይክ ርአይስ ይችኛዋ ሲ ከአትሆንም ስ ነው፣ ሶፍት ነው የምትሆነው ምክንያቱም ኤን የተከተላት። ስለዚህ ስናነበው ደግሞ አሁን ያለው ፎኔክሱን ስናወጣ ነው። ስናነበው ደግሞ ታይም ሰዓት ስንል ታይም ቲና አይ አንድ ላይ የሆኑና አ የምትለዋ ድምፅ ከቲ ጋር ትዋሃድና ታ ታረጋታለች። የምትለዋ ድምፅ እንዳልትጠራና ታይም እንላለን። ሰዓት ስንል ብአይክ ባይክ ባይክ፣ ሳይክል ሳይክል። ፍአይን ፋይን ፋይን፣ ጥሩ ወይም አሪፍ ቆንጆ ስንል ፋይን እንላለን። ልአይክ ላይክ ላይክ፣ መውደድ። ርአይስ ራይስ ራይስ፣ ሩዝ ስንል ራይስ እንላለን ማለት። ስለዚህ ከዚህ ቦታ ላይ አይ ምንድን ነው የምትሆነው? አይ ነው የምትሆነው። ሎንግ ሳውንድ እንላታለን። ወደ ቀጣይ ድምጻችን ስንሄድ አይ ምንድን ነው የምትሆነው? ሸዋ ሳውንድ የምትሆንበት ወይም እንደ እ የምትነበብበት ነው። በዚህ ጊዜ አር ተከትሏት ከመጣ ነው። አይና አር ከአንድ ላይ ከመጡ አይና አር ከአንድ ላይ ከመጡ ይቺ አይ ምንድን ነው የምትሆነው? እ ነው የምትሆነው። እ ነው የምትሆነው። ብአርድ ግአርል ሽአርት ፍአረስት ስአርክል። አሁን ፎኔክሱን ስናወጣው ነው የአይ ድምፅ እንዴት እንደሚወጣ ነው። ስለዚህ ምን ብለን ነው የምናወጣው? አ ብለን ነው የምናወጣው። ስናነበው ግን ብአርድ ብለን አይደለም። ቢንና አይን ከአንድ ላይ አድርገን በ ብለን ነው የምናነበው። በርድ እንላለን። ይኸው በርድ። ግአርል ሚለውን ገርል በርድ ስንል አእዋፋት፣ በርድ ስንል አእዋፋት ወይም ወፍ፣ ገርል ስንል ደግሞ ሴት ልጅ። ስለዚህ አይ ግን እንደማን ነው የምትነበበው? እንደ እ ነው የምትነበበው። ሺአርት ኤስ እና ኤች ኮንሶናንት ዲግራፍ ናቸው። እነዚህ ሁለቶች አንድ ላይ ሆኖ ነው አንድ ድምፅ የሚሰጡን እንደ ሸ። ስለዚህ ሺአርት ሸርት ሸርት አ የሚል ድምፅ ይሰጠናል ማለት ሸርት ሸሚዝ ሸርት። ፍአረስት ፈረስት ፍአ ነው። ያው አይ አ ነው የሚሆነው። ፈረስት የመጀመሪያ። ስአርክል ሰ ነው። ይኸው አይ ስለተከተላት ሲ የመጀመሪያዋ ሲ አይ ስለተከተላት እንደ ሰዘር ሶፍት ነው የምትሆነው። ሰ ብለን እናነባታለን። የሁለተኛዋ ሲ ግን ኤልን የተከተላት ሃርድ ትሆናለች። ኪ እንላታለን። ሰርክል ክብ ስንል ሰርክል እንላለን ማለት ነው። ዛሬ ቪዲዮአችን ይህን ይመስላል። ማንበብ መጻፍ የማትችሉ የምትፈልጉ ስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በኢሞ፣ በቴሌግራም፣ በዋትሳፕ ደውሉ። በማንኛውም ስራ በማንኛውም ቦታ ብትሆኑ በምትፈልጉትና በሚመቻችሁ ሰዓት እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን። ዛሬ እስከዚህ ሰዓት ስላዳመጣችሁኝ፣ ስለተከታተላችሁኝ፣ አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። ትንሽ ቅንጭብጫቢ ቢሆንም የሆነ ነጥብ ጥላችኋል ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ ተመኘውላችሁ። ባይ ባይ።